ፈልገው ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ በጫና ምክንያት የተደረገ ውሳኔ በሚል ነው። በጫና ምክንያት የተደረገ ውሳኔ የሚል ርዕስ ሰጥቻለሁ። ምን ማለት እንደሆነ ሲብራራ የበለጠ ክሊር ይሆናል። ሳሙኤልም ይላል ቁጥር 11 ላይ ያደረከው ምንድነው አለ። ሳኦልም ህዝቡ ከኔ ተለይተው እንደተበታተኑ አንተም በቀጠሮ እንዳልመጣ ፍልስጤማውያንም ወደ ማክማስ እንደተሰበሰቡ አየሁ። ስለዚህም ፍልስጤማውያን አሁን ወደ ገልጌላ ይወርዱብኛል፣ እኔም የእግዚአብሔር ሞገስ አልለመንኩም አልኩ። ስለዚህ ሳልታገስ የሚቃጠለው መስዋዕት አሳረኩ አለ ይላል። ይሄ ጫና የሚለው ቃል ምን ለማለት ፈልጌ ነው? በአካባቢ ሁኔታ በሰዎች ሊሆን ይችላል ወይም በሁኔታዎች ሊሆን ይችላል። በመገፋት ምክንያት ፕሬሸር በማግኘታችን ምክንያት አንዳንድ ጊዜ አይደለም ብዙ ጊዜ በህይወታችን ውሳኔ እንወስናለን። ነገሩ እኮ የእግዚአብሔር እንዳልሆነ እናውቃለን፣ ወይ ደግሞ እኛ ፕላናችን ያልነበረ ነው፣ ወይም ከዛ በፊት ይሄን ነገር አደርጋለሁ ብለን አስበን አናውቅም። ግን አሁን በተፈጠረው ሁኔታ ምክንያት ነው ፑሽ ተደርገን ወዳልተፈለገ ውሳኔ ውስጥ የገባ ነው። ስለዚህ ዛሬ እግዚአብሔር የሚመክረን ምንም ነገር ስናደርግ ከአካባቢያችን ሁኔታ ተነስተን ሳይሆን እንደ ቃሉ ነው ወይ እግዚአብሔር አለበት ወይ የእግዚአብሔር ምክር በዚህ ውስጥ አለ እጁ አለበት ብለን እንድናይ ነው። እንግዲህ የዛሬው የእግዚአብሔር ምክር ሳኦል በዚህ ክፍል ላይ እንደ አንድ ሰው መቼም ሰዎች ነን አይደል? ሁላችንም እንደ አንድ ሰው ሳየው አሳዝኖኛል። ሆነስትሊ እኔም ብሆን አለ አይደል? አንዳንዴ እናንተም ብትሆኑ ልትሳሳቱት የምትችሉ ስተት ነው። አሁን አንዳንድ ሰው አዳምን ሊወቅስ ይሞክራል አለ አይደል? ሔዋንን ሊወቅስ ይሞክራል። እዛ ዘፍጥረት ላይ ብትሆንስ አንተ በቦታው አታረግ ነበር የሚለውን አብሮ ማየት ተገቢ ነው አይደል? ለነገሩ አዳም ባይበላም ምንም ችግር የለም አሉ። ቆየት ብሎ ቃየል ይበላ ነበር ነው የሚባል። ምክንያቱም ሰው እስከ መግደል የደረሰ ሰው ምን ለመብላት ብዙ የሚቸገር አይሆንም። እና ምን ልል ነው? አንዳንድ ጊዜ በሰው ጫማ መግባት የሚባል አባባል አለ በእንግሊዘኛ አይደለም? እና አንድ ጽሑፍ አንብቤያለሁ ከዚህ በፊት እንዲህ ይላል፣ በኔ ጫማ ግባ ይላል። በኔ ጫማ ግባ፣ እኔ ሄድኩትን ያክል ማይል ሂድ፣ እኔ ያየሁትን እይ፣ እኔ የሰማሁትን ስማ፣ እኔ የደረሰብኝ ይድረስብህ፣ ከዛ በኋላ ፍረድብኝ ይላል። አያችሁ፣ አንዳንድ ጊዜ ሰዎች አውትካሙን አይተው እዛ ጫፎ ውጤቷን አይተው እንዲህ ብለው ይፈርዳሉ። ለዚህ ነው መጽሐፍ ቅዱስ አትፍረዱ በማንም ላይ የሚለው ማቴዎስ 7 ላይ በማንም ላይ አትፍረድ የሚባለው ለምን መሰለ? ጫፏን አይተ እንዴት ትፈርዳለህ? የመጣበትን የህይወት መንገድ መሰናክሎቹን ያለፈባቸው ይሁት አታውቂም። ስለዚህ በሰዎች ላይ ዘላችሁ አትፍረዱ የሚባለው ለዚህ ነው። አሁን ሳኦል በዚህ ክፍል ላይ ከክፍሉ እንደምንረዳው ለመጀመሪያ ጊዜ ገና ተሾሞ ጠላቶቹን መታ፣ በሬዎቹን ቆራረጠ፣ አረደና ማይከተለኝ ሰው እንደዚህ ነው እንደ ከብቶቹ ነው የሚሆን፣ ከብቶቹ የሚደረጉበት ሲል እስራኤል በሙሉ ተከተለው፣ ተዋግቶ አሸነፈ። ከዛ በፊት ማለት ነው። ለሁለተኛ ጊዜ ግን ፍልስጤማውያን ይሄን ሰሙና በደንብ ተደራጅተው ለውጊያ መጡ። በደንብ ታጥቀዋል፣ ሰራዊት በደንብ ይዘዋል። ዕብራውያን አልተዘጋጁም፣ እስራኤላውያን እንደነሱ በእነሱ ልክ አልተዘጋጁም። መጡ። ሲመጡ እነሱ ደግሞ እስራኤላውያን እንደምታውቁት ለእግዚአብሔር መስዋዕት አቅርበው የሚቃጠልና የደህንነት መስዋዕት አቅርበው እግዚአብሔር ጣልቃ እንዲገባ እግዚአብሔርን አስቀድመው ወደ ውጊያ የሚሄዱት። ይሄን ለማድረግ ደግሞ መምጣት ማን አለበት? ካህኑ ሳሙኤል መምጣት አለበት። እና ሳሙኤል በዚህ ቀመጣለሁ አለ። ሲጠበቅ በዛ ቀን ሳሙኤል በዛ ቀን አልመጣም። በተጠበቀበት ሰዓት አልመጣም። ይሄ ብቻ አይደለም። ከዛ በኋላ ደግሞ ህዝቡ መበታተን ጀመረ ይላል። ህዝቡ ምን ይላሉ? እንዴ አንድ ነገር በሉን እንጂ፣ አረ ሰው አረ አንድ ነገር አድርጎ ይኸው ጠላት እየመጣ ነው፣ አለዛኝ ራስ ትወጣዋለህ አይነት ብለው መበታተን። ይኸው የመሪ ቻሌንጅ አንዱ ይሄ ነው። አያችሁ፣ ህዝብ ሌላ ነገር ይፈልጋል፣ እግዚአብሔር ሌላ ነገር ይፈልጋል። መሃል ላይ ያለ አገልጋይ ነው። ገባችኋል እንዴት ውጥረት እንደሚሆን አንዳንዴ? ከዛ መበታተን ጀመሩ።
ሲያይ ከተራራው ላይ ወደ ማክማስ ወደሚባለው ሰፈር ደግሞ ጠላት ኃይሉን አስከትቶ በጣም ያስደነግጠው 30,000 ሰረገላ ይላል 6,000 ፈረሰኞች በተራራ ላይ እየወረዱ መጡ። ወዴት? ወደ ሳኦል ወደ ውጊያው። አስጨንቅም እንደ ሰው ግራ አይገባም። ሳሙኤልን ነው እየጠበቀ ያለው ሳኦል። እሱ ለማድረግ አላሰበም። መስዋዕት ለመሰዋት አላሰበም። የሱ ስራ እንዳልሆነ ያውቃል። ንጉስ ነው እሱ። ከዛ ልክ ሲወርዱ ሲያይ ሰው ሲበታተን ሳሙኤል አልመጣም። እሺ ጠላት እንዴ ነው? ወረደ። ህዝቡስ ሰራዊቱ አረ ሁሉም መሳሪያ እያስቀመጠ አንዳንዱ ዞር ማለት ጀምሯል። በቃ እንግዲያውስ መስዋዕቱን አምጡልኝ እኔ ሰዋውና እንሄዳለን እንዋጋለን። የእግዚአብሔር ሞገስ ሳልጠይቅም አልወጣም አለ። ከዛ በኋላ መስዋዕቱን ልክ አርዶ የሚቃጠለው መስዋዕት ልክ ሲያሳርግ ሳሙኤል መጣ ይላል። አድነኝ ማለት መጣና ደግሞ ሳኦልም ትንሽ ደፋር ነው። እንደው ደንገጥ ብሎ እንኳን እየተንቀጠቀጠ በስሩ ቢመጣ እንዲባርከው ወደሱ ወጣ ይላል። ባርከኝ ሲለው ምንድነው ያረከው አለው። አይ ይሁን የደረሰብኝ አለ። አሁን ቁጥር 11 ላይ ያነበብኩላችሁ። ህዝቡ ከኔ ተበታተነ፣ አንተም በቀጠርከኝ ሰዓት አልመጣህም። ህዝቡ ከኔ ተበታተነ፣ ጠላት እያየው ወረደ። ምን ላርግ? ለዚህ ነው ሳልታገስ አለው። አሁን አያችሁ እዚች ጋር ሲደርስ ሳልታገስ ሰዋሁት አለው። መልካም አላረክም፣ አላበጀህም። እግዚአብሔር ይሄንን በማድረግህ ምክንያት ካንተ ሌላ ሰው በመንግስትህ አዘጋጅቷል። መንግስትህ ዛሬ ካንተ ተቆርጧል አለው። በቃ አለው። ወገኖቼ ምንድነው እግዚአብሔር ጠብቂ ብሎሽ እግዚአብሔር ጠብቅ ቆይ መጣው ብሎ በሁኔታው ምክንያት ተነስተ ይወሰንከው? ከሚያስጨንቀው ከዙሪያ ካለ ድምጽ የተነሳ የገባህበት ምንድነው? እግዚአብሔር ዛሬ እንደ አማኝ እንዲመክራቸዋል። ቢገባህም ባይገባህም በድምጹ ቁም። በትረጅም ባትረጅም የሰራዊት ጌታ እግዚአብሔር በነገረሽ ቃል ላይ ቁሚ። ይመጣል። መቼ እንደሆነ ባናውቅም ክብር ታመጡለታላችሁ ለሰራዊት ጌታ ለእግዚአብሔር። ኢየሱስ የተባረከ ይሁን። በቂ የሚመስል ሪዝን አለ። ኢትስ ኦኬ አትሂድ። በቂ ነው፣ አሳማኝ ነው። ሰው ስላሳመነልሽ አይደለም፣ እግዚአብሔርን ያሳምናል ወይ? መጨረሻ ላይ ዳኝነት የሚደረገው በሰዎች አይደለም። የገረመኝ ነገር እዛ ጋር ያለው ነገር ምንም አልታየለትም ለሳኦል። አይገርም? አሁን እኛ ስጋ ለባሽ ነን መቼም አይደል? ለዛ ነው ሲጀምር እንደዛ ያልኩት። ሳኦል አሳዘነኝ ያልኩት። አይ እግዚአብሔር ሳሙኤል ስለዘገየብህ አላለም። አው ጠላት እየወረደ ነበር አንደርስታንድ አላለም። መንግስት ታንተ ተቆርጠቻለሁ። እዚህ ጋር አንድ ነገር ልንገራችሁ። መታገስ በጣም ወሳኝ ነገር ነው። ሰው ደግሞ የማይችለው ነገር መጠበቅ የሰው ልጅ ከባድ ህመም ነው። ብዙ ጊዜ እናነሳዋለን አይደል? አማኞች ሁለት ጥያቄ ያላቸው ነው የሚባለው። ሁለት የፈለከው ሰው በጠይቀው ሁለት ነው ይባላል። ምንድነው የሚባለው? how long and why የሚሉ ናቸው ነው የሚባለው። እስከ መቼ፣ ለምኑ አንዳንዴ ወንድም አይብራራም። ጌታ ነው የሚያውቀው። ጠብቅ ግን በመጨረሻ በፍጻሜ ነገሩን አስውቦ ልክ እንደ ፐዝል ኦርኬስትሬት አድርጎ። ሃሌሉያ። መጽሐፍ ቅዱስ እንደሱ ይላል አይደለም? ነገር ሁሉ አላለም? እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። work together for good ነው የሚለው። እነሱ እኮ ጉድ አይደሉም፣ ጥሩ አይደሉም እኮ፣ ግን ፋይናል ሪዛልቱ ሲገጣጠም ፐዝሉ ጉድ ይሆናል። ስለዚህ እግዚአብሔርን መጠበቅ የአማኝ ፈተና ነው። አዎ እግዚአብሔር ደግሞ ሰዎች እንዲጠብቁት ይፈልጋል።
የሚገርመው ይሄ ነው። በጫና ምክንያት አትወስኝ እህቴ ወንድሜ። ብዙ ነው በዙሪያ ያለው ግፊያ፣ በዙሪያ ያለው ቻሌንጅ እርምጃ እንድትወስድ፣ እንድትናገር፣ እንድታደርግ ጋብዘዋል። መጽሐፍ ቅዱስ ይሄው ሳሙኤል በጫና ምክንያት የወሰነው ውሳኔ አልበጀውም። ሳኦል ማለት ይቅርታ። ሌላ ዳዊትን ደግሞ ላሳያችሁ። ዳዊት ምን አይነት ብልህ እንደሆነ እግዚአብሔር እንደ ልቤ ሲለው ዝም ብሎ እንዳይመስላችሁ። ያየው ኳሊቲ አለ አይደል? እግዚአብሔር የሆነ ነገር ካለ ዝም ብሎ አይልም። ያየው ነገር አለ። በቀደም ላስት ዊክ ወንድማችን ሚሊ እየተናገረ ነበር። ያበላሸው ነገር አለ ዳዊት። በጣም የሚሰቀጥጥ ነገር አድርጓል። ግን እግዚአብሔር ፊት ልቡ እግዚአብሔር አይቶ እንደ ልቤ ነው አለው እና በተለይ የተባለባቸውን ከዚህ በፊት ያው የዛሬ 10 ምናምን ዓመት አስተምሬያለሁ ዳዊት እንደ ልቤ በሚል። እዚህ ውስጥ ግን አንድ በተለይ ከዚህ አሁን ከምናገርበት ሐሳብ ጋር የሚሄድ ያየሁትን ላንብብላችሁ። አንደኛ ሳሙኤል 24:10 ላይ አንደኛ ሳሙኤል ምዕራፍ 24 ቁጥር 10 እንዲህ ይላል፣ እነሆም ዛሬ በዋሻው ውስጥ እግዚአብሔር በእጄ አሳልፎ እንደሰጠህ ዓይንህ አይታለች። አንተን እንድገድልህ ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባነውና እጄን በጌታዬ ላይ አልዘረጋም ብዬ ፈራሁ፣ ራራሁልህ ይላል። ይኸው ምዕራፍ 24 አንደኛ ሳሙኤል ምዕራፍ 24ም አንደኛ ሳሙኤል ምዕራፍ 26ም ዳዊት ሁለት ጊዜ ሳኦልን አግኝቶት ሊገለው ሲችል ትቶታል። ይሄ አይደለም የሚገርመኝ። አሁን እንደነገርኳችሁ ከዚህ አሁን ከምናገረው ሐሳብ ጋር የሚሄደው ሐሳብ ግን በዚህ ክፍል ላይ ከሰራዊቱ ተለይቶ ወገቡን ሊፈትሽ ወደ ጫካ ገባ ይላል እና እዛ ጫካ ውስጥ እያለ እንግዲህ ዙፋን አለው አይደል? የተንዘራፈፈ ነው። ዳዊት ከጀርባው መጣ። ድንገት አስቡ፣ ጦር ይዟል፣ ቀስት ይዟል። ወታደሮቹ የዳዊት ወታደሮች አብሮታሉ። እሱ ወጣ ብሎ ነው እንግዲህ ወገቡን ሊፈትሽ የሚለው ያው ሊጸዳዳ ማለት ነው። እንግዲህ በአማርኛው በድሮ አማርኛ ነው። ወደ ውስጥ ገባ ብሏል እና እዛ ሰራዊቱ እዛ ተተውት ነው እንግዲህ ያለው፣ ለብቻው ነው። ሳኦል ጫካ ውስጥ ነው ያለው። ከጀርባ አላወቁም እና አበኔር የጦር ጀነራሉ ሌሎቹም ሰራዊት ላይ ይጠብቁታል። ታች እኮ ጠላት አሳልፈው ሰጥተዋል። ከዛ ዳዊት መጣ። ይኸው ሳኦል አለ። አሁን አብሮት ያሉት ሁሉ ምን አሉት? ይኸው ይሄ ክፍል እንደሚነገር በለው አሉት፣ እንምታው አሉት። አንተ አትምታው እኛ እንምታው አሉት። መጽሐፉ ምን ይላል መሰለህ? እግዚአብሔር ጠላትን በእጅ ያሳልፍ ያለው ሲል ሰምተናል። ይኸው ዛሬ ነው አሉት። ይኸው መረጃ ተሰጥቶታል። አካባቢ ያሉ ሰዎች አድርግ ይላሉ። ለሱ የሚጠቅም ይመስላል። እውነትም ደግሞ እነሱም በመጥፎ ኢንቴንሽን አይደለም። ዳዊት እንዲነክስ ነው። ኢኖሰንት ነው። እሱ ምንም ያጠፋ ሰው አይደለም። እንዲሁ ነው እየተሰደደ ያለው። ስለዚህ ወቅቶ ቢገሉት ዳዊት ንጉስ ይሆናል፣ ጥያቄ የለውም። እና እንበለው አሉት። ኖ አለ። እንዴት ተገኝቶ ጠላት በእጅ አይደረግም አለ። ተው አለ። ነገ ክፉ ዘር አስቀምጬ በእኔ ላይ ደግሞ አንድ ቀን ጦር ይዞ የሚነሳብኝ ሰው እንዲነሳ አልፈልግም ኖ አለ። ከዛ ግን ለማንኛውም ገብቼ እንደወጣው ምልክት እንዲሆን አለና ሄዶ ከዘርፉ ላይ ከቀሚሱ ላይ ቆረጠበት። ሳኦል አይሜኑ ቆርጦ ይዞ ወደ ተራራ ወጣ። ልክ እንደቆረጠ ዞር ሲል ልቡ በሐዘን ተመታ ይላል የዳዊት። የተቀባ ሰው ልብሱን ነው እኮ የቆረጠው። ካን ኢማጂን ዲስ። ይኸውልህ እግዚአብሔርን ስትፈራ የእግዚአብሔርን አገልጋዮች ታከብራለህ። ይገባችኋል አይደል? ያው አሁን እሱ ስለ ሳኦል እኮ አይደለም። ሳኦል እኮ እግዚአብሔር ከተወው ቆይቷል። ግን አንድ ቀን በላው ላይ ዘይት ፈሶ ነበር። አንድ ቀን ለእግዚአብሔር አገልጋይነት ተለይቷል። እግዚአብሔር ነው የቀባው ንጉስ እንዲሆን። ከዚህ የተነሳ ያችን ልብስ ስለቆረጠ ተጸጸተ። ልቡ በሐዘን ተመታ። ልክ አይደለም። ከዛ ከተራራ ላይ ቆሞ ግን ንጉስ ሳኦል አለ። ሁለቱም ክፍል ላይ 26 ሚክስ አፕ አድርጌ ነው መነግራችሁ። አንድ ጊዜ አለ ታችኛው ላይ የውሃውን ጃርና ጦሩን ነው ይዞ የሄደው። እዚህኛው ላይ ግን ዘርፉን ነው የቆረጠው። እና ጌታዬ ሳኦል ሆይ ብሎ እጅ ነሳ ይላል። ካሪ ማጅንስ እጅ ነሳ። እስታውን ንጉስ እኔ ብታሳደደኝ ንግስና አይቀርየር አለ። ጎንበስ ብሎ እጅ ነሳና
ጌታዬ 1000 ዓመት ንገስ ይለዋል። ከዛ እምሰማው ድምጽ የዳዊት ነው የባሪያ ዳዊት ድምጽ ነው አለ። አዎ ይኸውልህ ጌታ ያለው ዛሬ እግዚአብሔር በእጄ አሳልፎ ሰጥቶኝ ነበር ነው እንድገልህ አብረውኝ ያሉ ሰዎች ይላል። አያችሁ ይሄንን እንደፈለኩት አብረውኝ ያሉ ሰዎች እንኳን እንድመታ ብለውኝ ነበር። እኔ ግን አብይ ራራውል አሜን በልስቲ ሃሌሉያ። እህቴ ዛሬ ትላንት የተበቀሉሽ ክፉ ያረጉብሽ ሰዎች እጅሽ ላይ ቢመጡ ምን ታረጋቸዋለሽ? እግዚአብሔር እንዲህ ይልሻል፣ አብሊና አጠጪና ሸኛቸው፣ በሰላም መንገድ ሸኛቸው። ሳኦል ራሱ እንዲህ ብሏል፣ ጠላቱን አግኝቶ በመልካም መንገድ የሚሸኝ ማን ነው ብሎ ጠይቆታል። አንተ ግን ይሄን አርጋል። ወገኖቼ ከበባህ ላይ ያለህ ነገር ገፍቶ የሆነ ነገር ውስጥ አያስገባ። እግዚአብሔር ብሎሃል ወይ? በጫና ምክንያት አትወስኝ እህቴ። እግዚአብሔር ጊዜ ያለው አንድ ነገር ልንገራችሁ። በክርስትና ውስጥ አንድ ሁሌም እንድታውቁት የሚያስፈልግ ነገር ማጆሪቲ አትከተሉ። እስቲ አሜን በሉ። ብዙሃኖች ስላረጉት ዝም ብሎ መከተል ይሄ ለፖለቲከኛ ነው እንጂ ለእግዚአብሔር ቤት አይሰራም። አሜን። ቆም ማለት አለብህ። ሁሉ ሰው ስለተከተለ ሰው በተፈጥሮ ታውቃለህ መከተል ይወዳል ሳያጣራም። ያው ሲመሳሰል በተለይ አማኝ ያው ከበጋ ነው የሚመሳሰለው አይደለም። ባለፈ ነግሬያቸዋለሁ አይደል? ቱርክ ውስጥ 450 ነው ምናምን የሚሆኑ በጎች ሱሳይድ አደረጉ ተብሎ በዜና የተጻፈው ራሳቸውን አጠፉ 450 በጎች ተብሎ በዜና ላይ ወጣሉ። 2007 አካባቢ ነው። አውስትራሊያ ያሉ ሳይንቲስቶች ይሄንን እንትን አይተው ምን ማለት ነው አሉ። እንዴ በግ ደግሞ ሌላ እንስሳሽ እንደው መሮትም በግ ደግሞ ምን ያስባልና ነው ሱሳይድ የሚያደርገው ተብሎ በአውሮፕላን ተጭነው መጡ ቱርክ። ሲጠይቁ የተባለው ነገር እውነት ነው። ወደ አንድ መንደር ሄዱ። አይ እንደውም ራሳቸውን የፈጠፈጡት 1000 ነበሩ። ሌሎቹ ላይ ሲደራረቡ ተርፈው ነው እንጂ 450 የሞቱት ከ1000 በላይ ነበር የሚሞቱት ተባለ። እና ለምን ሲባል በቃ እንግዲህ ሲገመት በቃ መሯቸው ነው ኑሮ ተባለ። ከዛ ሳይንቲስቶቹ ግን አጥንቶ ያገኙት ምን እንደሆነ ልንገራችሁ። በግ በተፈጥሮ የመጀመሪያው ገደል ተገባ 1000 ገደል ይገባሉ። ድሮ መሰረተ ትምህርት ሲያስተምሩ አሉ ሰምታችኋል አይደል? መሰረተ ትምህርት ሲያስተምሩ አልገባላቸው ሰውየው 4 ሲቀነስ 1 ስንት ነው? 5 ሲቀነስ 1 ሲባል እኔ እንጃ ልጅ አላውቅም ይላሉ። ከ5 ላይ 1 ሲቀነስ ስንት ይቀራል? አልገባ ሲላቸው እሺ 5 በግ አለዎት አላቸው። አለኛው አሉ። እሺ አንደኛው በግ ቢሄድ ስንት ይቀሩታል ሲባሉ ምንም። እንዴ ሲሉ እኔኛ የበጎቼን አመል ማቀው ሁሉም ተከታትለው ነው የሚሄዱት። ገባ ተከታትለው ነው የሚሄዱት ብለው አሁን አበላሹበት። አየ የሆነ ለማስተማር በጣም ብዙ አይነት ነው የሚጠቀሙት ይባላል። ያኔ እናትየው ማልገባ ሲላቸው እሺ ማዘር 1 ሲደመራል እኔ አላቅም ስንት ነው የሚሆነው? እንዴ 1 አሉት። አዎ እንደገና 1 ሲጨምሩ ማለት አልገባ ሲላቸው እሺ እንጀራ መጀመሪያ 1 ጋገሩ። አዎ ቀጥሎ 1 ቢጋግሩ ስንት ይሆናል ሲሉ እሱማ አነባበሮ ነው የኔ ልጅ። ገባለ ያበላሹብሃል አንተ ሄድክበትን እነሱ ወደ ሌላ አቅጣጫ ማለት ነው። እና ይሄ በጎቹ በግ እንደዚህ ነው በተፈጥሮ። ከዋዛ በኋላ ሲያጠኑ ለካ ሱሳይድ ሊያረግ ፈልጎ አይደለም በጉ መሪያቸው በግ ገደል ሲገባ ተከታትለው ነው 1000 የገቡት። አስደንግጥም። እና አሁን የቱርኩን ነው ማወራላችሁ። እና 450 እንደሱ ምን ልል ነው በማጆሪቲ በግ ነው እንጂ የሚሄደው ሰው ያው በግ ነን ኦፍ ኮርስ በመንፈሳዩ ግን መጠቀም ያለብን ጊዜ እንደ ባለ አይምሮ መሄድ ያስፈልጋል። እና መጽሐፍ ቅዱስ የሚለው ልንገራችሁ። ስለዚህ ዘጸአት 23:2 ላይ እንዲህ የሚል ቃል አለ። ዘጸአት 23:2 ክፉን ለማድረግ ብዙ ሰዎችን አትከተል፣ ፍርድንም ለማጣመም ከብዙ ሰዎች ጋር ተስማምተህ አትምከር ይላል። አትመስክር ይላል።
ክፉን ለማድረግ ብዙ ሰዎች አትከተል። ፍርድን ለማጣመም ከብዙ ሰዎች ጋር ተስማምተህ አትመስክር። ምንድነው ይሄ የሚያሳየው? ሁሌም ቆም ያልክ መሆን አለብህ እንደ አማኝ እንዳገልጋይ እንጂ ዝም ብለህ ሰዎች ስለሄዱበት ብቻ ወይም የሆነ ሰው ስላረገው ዝም ብለህ አታርግ የሚል ማስጠንቀቂያ ነው። ለመሆኑ ሰዎች ለምንድነው ቅድም እንዳልኩት ያላመኑበትን ያላሰቡትን ባንጀት በጥጋቸው የሌለውን ነገር ሲያደርጉ የሚገኙት? አንደኛ ጫና ነው ብለናል። ጫና ግን በተለያየ መንገድ ሊገለጽ ይችላል። አንደኛ በፍርሃት ምክንያት ነው። በፍርሃት ቀጥሎ የሚመጣውን ነገር ምን እንደሆነ ባለማወቅ ምክንያት ወዳልተፈለገ አቅጣጫ ሊወስኑ ይችላሉ። ሌላው ሰውን ላለማሳዘን ወይም ሰውን ለማስደሰት ተብሎ ሲደረግ ነው። ይሄ በተለይ በጣም አደገኛ ነው። ወገኖቼ በዘመናችሁ እግዚአብሔር ይታዘባችኋል። ሰውን ለማስደሰት ብላችሁ ምንም ነገር አታርጉ። ይገባችኋል አይደል? ሰውን ለማስደሰት ብላችሁ ስል ከእግዚአብሔር አጌንስት የሆነ ማለት ነው እንጂ ሰውን ለማስደሰት ማድረግ ጥሩ ነው፣ በአገር ሰላም ማለት ነው። ግን እንደ ምርጫ ሆኖ ከመጣ እግዚአብሔርን ማስደሰት ነው የሚበልጠው። ይሄው ትዕግስት ስላጣው ይሄን ውሳኔ ወስኛለሁ አለ። ያው እግዚአብሔር የተስፋ ቃል ሲሰጥ ወይም እመጣለሁ ሲል ብዙ ጊዜ የሚመጣበትን ጊዜ አይናገርም። ደግሞ የሚመጣበትን ጊዜ አለመናገሩ አይደለም የሚገርመው፣ ያስጨርሰሃል፣ ያወጣልሃል። በቃ በየአይነቱ ነው እንድታይ የሚያረግ። ሰዎችን ታይበታለ፣ ዘመድ አዝማድ የምትለው ወዳጄ የምትለው ይደርሳሉ የምትለው ይመጣሉ፣ ሁሉን ታይበታል። እንደ መነጽር አይን ላይ ተገጥሞ ሁሉን እንድታይ ያረጋል። በተለይ ደግሞ በመከራ ስታልፍ ብዙ ነገር ታያለህ፣ ትማራለህ። እውነተኛ ማንነት፣ የሰው ማንነት ታያለህ። ሁሉ ነገር ሲሞላ ሰዎች አንተማ እንደሆንክ ያውቃሉ። ሁሉ ነገር ሲጠፋብህ አንተ ሰዎች ማን እንደሆኑ ታውቃለህ የሚባል አባባል አለ። ሲሞላልህ ሰዎች አንተን ነው የሚያውቁ ይላሉ። እሱ ሰላም እንዴት ናችሁ ደህና ናችሁ ብለህ ስታልፍ ወይ ጉድ በአገር ሰላም እንደዛ አብረን ቁጭ ብለን እንዳልበላ እንዳልጠጣን አሁን ሰላም እንዴት ናችሁ ብሎን ያልፋል ይሉና ያውቁሃል አንተን። አየህ ክብር ላይ ነው የተቀመጥከው። ሁሉ ሲጠፉ ከዙሪያ ደግሞ ሲበተኑ አንተ ደውለህ እከሊ እንዴት ናችሁ በኋላ ልደውልልህ አሁን አጉል ሳኔ ደወልክልኝ ብለው ይዘጉባሃል። ወይ ጉድ ድሮ 11 ሰዓት 40 ደቂቃ የምናወራው ዛሬ 2 ደቂቃም ለማውራት ችግር ውስጥ ቦሌ ነው እንድታቃቸው ያደርጋል። እግዚአብሔር ደግሞ ዝም። አቤት በተለይ በመጽሐፍ ቅዱስ ውስጥ አንዳንዴኛ ዘገየብን እንላለን እንጂ ሌሎች መጽሐፍ ቅዱስ ውስጥ እግዚአብሔር የዘገየባቸውን ሰዎች ስታዩ በጣም እኮ ሚያም ጊዜ ነው ያቆያቸው። ያው አሁን በዙ በግፊውት ውስጥ ዘፍጥረት 16ን ከአንድ ጀምሮ ስታነቡ አብርሃም እግዚአብሔር ልጅ እሰጥሃለሁ ብሎ ተስፋ ገብቶለታል። በተለይ ምዕራፍ 15 ላይ ከቁጥር 1 ጀምሮ በቃ ከዘር ከወገብ የሚወጣ ልጅ ብሎታል፣ እሰጥሃለሁ ብሎታል። ሲጠብቁ ምንም አልመጣ ሲል ሳራ ሐሳብ አመጣች። ሐሳብ ያመጣችው ወደዚች ወደ ግብፃዊት ወደ አጋር ግባ እና ልጅ አይደለም እንፈልገው በቃ እኔ ጭን ላይ ተወልድልኝና የኔ ልጅ ይሆናል አለች። እግዚአብሔር ግን ይሄን አላለም። አብርሃምም እንግዲህ ዋየ በዙሪያው ባለ ድምጽ በጫና ምክንያት ምናልባት እሱ አላሰበም። ልጅቷንም ዞር ብሎ ማይቷትም ላያቅ ይችል ይሆናል። አሁን ሚስቱ ነች ያመጣችው። አይ አምጥታ ይሄው ደግሞ ሚስቱ ነች አስበው። ስለዚህ ኢትስ ኦኬ ብሎ ገባ። ይሄው እግዚአብሔር ፕሮግራም ያለበት ነገር እስከዛሬ ምንም ያልሰራ ያልጸነሰችው ልጅኛው ደግሞ በአንድ ቀን ጸንሳ ቁጭ አለች። አይ አንዳንዴ እኮ ለችግር ምክንያት የሆነው ነገር ፈጣን ነው።
እውነተኛው ነገር እስኪመጣ። ከዛ ልክ ማርገዝ ስትጀምር ሳራ ነገሩ ተገለበጠባት። አሁን አንደኛ አጋርም በዚህ ውጪ በዚህ ግቢ ስትላት እንዴ አልችልም ማለት ጀመረች። በአይኗ አቃለለቻት። እንዴት ስትል እንዴ የጌታዬ ልጅ ነው ያስኩት ማለት ጀመረች። ይሄ ደግሞ ሌላ ትርምስ ሲፈጠር ሳራ መልሳ መጣ እኔን ታዋረድከኝ አለችው። ምን አርጌ ነው ያዋረድኩሽ? ባይንሽ ፊትነሽ እንደፈለገሽ አርጊ ብሎ ከቤት ሲያስወጣት ታያላችሁ። እግዚአብሔር በኋላ ቢመልሳት ምንድነው? በጫና ምክንያት የምንወስናቸው ውሳኔዎች ነገ ጸጸት አላቸው፣ ህመም አላቸው። የናንተ ፕሮግራም አይደሉማ፣ የናንተ ዓላማ አይደሉም። ጠላት በተለይ ይሄን ይጠቀማል ከመስመርኛን ለማራቅ። ከዚህ የተነሳ አብርሃምን በጣም ብዙ ዋጋ እንደከፈለ ታውቃላችሁ። ትልልቅ ዋጋዎች የከፈለው በእስማኤል መምጣት ምክንያት ነው። የምትሰሙትን ሁሉ ወደ ልባችሁ አታስገቡ። አሜን በሉ እስቲ። በሐኪም የተነገረም ቢሆን ቅድመታችን መግደል እየመሰከረች ነበር። አንዳንዱን ነገር ዝም ብላችሁ አትስሙት። በቅርብ አንድ ዶክተር ኢንተርቪው እየተደረገ አይቼ ነበር። ሰዎች የሚሞቱት ሰውየው በሰላም ለብዙ አመት ዶክተሩ ነኝ አለ። ሲመላለስ አንድ ቀን ጥሩ ያልሆነ ነገር አይተንብሃል ብለን የሆነ ምልክት ጥሩ ያልሆነ ነው ብዬ ነገርኩት አለ። በሚቀጥለው ቀን ሲመጣ በሰው ተደግፎ መጣ። ካኒማጅ በሰው ተደግፎ መጣ። ጤነኛው ሰውዬ የነገሩት ነገር ማለት ነው። ካስገባው ይሰራል። ስለዚህ አንዳንዱን ነገር ሪጀክት ማድረግ አለ። በአየር ላይ መምታት አለብህ። ኖ በኔ ላይ አይሰራም፣ የነገረኝ ይሄ አይደለም። የሰዎችን ህይወትና እስትንፋስ በእጁ የያዘ የአባቶቼ አምላክ የሰራዊት ጌታ እግዚአብሔር እንዲህ አላለኝም፣ አልቀበልህም ማለት አለብህ። እስቲ ክብር ታመጣለታለህ። ኢየሱስ የተባረከ ይሁን። ኖ በል ካስገባው ኢሚዲየትሊ። ለዚህ ነው ሐኪሞች አሁን ያሰውዬ ሲናገር አንዳንድ ሰው መድኃኒት ዘዝልኝ መድኃኒት በቃ ሆዴ ውስጥ ያለው ስለማጣቅ ነው መድኃኒት ይላል። ቆይ እኒህና ጠር ምንም አንተ ስተዝልኝ እኔ ባንዴ እንደምድን አውቀዋለሁ መድኃኒት በቃ። አንዳንዱ ቫይታሚን ይሰጧቸዋል። ገጠር አካባቢ ከሆነ ግን ዳቦ ቆሎ በየከለሩ ሁሉ ይሰጧቸዋል። ወጣው በባግ በስነኛው ሲወጣሉ ያው አንድ ጊዜ ዳን አልኩኝ። ያንተ እጅ እኮ መድኃኒት ነው፣ መድኃኒቱ የሰጠህን ብለው መድኃኒቱ አይደለም እኮ የፈወሳቸው። አይምሮ ላይ ነው ጨዋታው። ስለዚህ ምን ሜዲቴት እንደምታደርግ መጠንቀቅ አለብህ። ስለመጣ ብቻ ሐኪም ማለት ጥሩ ነው፣ እግዚአብሔር ይመስገን በሐኪሞች መጠቀም። ግን እነሱ እግዚአብሔር አይደሉም። አሜን በሉ እስቲ። ህይወትህ እስትንፋስ የተያዘችው በሰራዊት ጌታ በእግዚአብሔር እጅ ነው። ይሄም ማወቅ አለብህ። በቅርብ አንዲት ልጅ ምስክርነቷን ስትናገር አየኋት። እዚህ በውጭው ዓለም ነው። በዚህ ዓመት ጃንዋሪ 2025 ሐኪሜ ጠርቶኝ ያለሽ ጥቂት ቀናት ነው አለኝ። አልቋል አለኝ። በሽታሽ እንዲህና እንዲህ በውስጥሽ ተሰራይቷል፣ እንደዚህ ነው፣ ገዳይ ነው፣ አብቅቷል እና አንዳንድ ማስተካከል ያለብሽ ነገር አስተካክል ያሉኝ አለች። በዚህ ግን ሀገር ቤት እግዚአብሔር ይስጣቸው። እዚህ ሀገር እኮ ሞትህን ላንተ ይነግሩሃል። አይገርምም? አይከብድም? አሁን ሀገር ቤት በቃ ውሰዱት እና ጸልዩ፣ ያው ኦርቶዶክስ ላም ኮኑ ጸበል ሞክሩ ምናምን ብቻ ብለው ይሆናል አይደለም ወደ ቤት ወሰዱ ብሎ ሰውየውም ካሁን ይሻለኛል እያለ በዛው ሊሄድ ይችላል። እዚህ እኮ ይነግሩሃል እና በጣም ትክክል አለ። በኔ እይታ እንግዲህ አላቅም ስላላደግኩበትም ይሆናል። ከዛ ነገሯት። እሷ ግን እንዳርጌ ታውቃል። ኢሚዲየትሊ መጣሁና አለች። በሩን ልክ ከኋላ ዘግቼ በጉልበቴ ተንበረከኩና የነገርከኝ ይሄ ነው አልኳለች። ያልከኝ ተስፋውስ እኔ መሄድ ካለብኝ አሁን ካመንክበት ውሰደኝ፣ ችግር የለም፣ ግን አንተ እንደምትመጣ ምናለው አልኩት አለች። ጸለይኩ፣ በእንባ መንፈስ ነካኝ። በስንተኛው ቀን ቀጠሮ ሲሄድ እስቲ ብለው ቼክ ሲያደርጉ ቲዩመሩ ጠፍቷል።
እሷን ስካተርድ ሆኗል ተበትኗል በሰውነትሽ ሊገልሽ ነው የተባለው ቲዩመር ከነነሱ የለም እንዲህ አለኛለች someone is beside you አለኛለች ሃሌሉያ የሆነ ሰው ሃሌሉያ የሆነ አካል መጥቶ ባጠገብሽ ቆሟል እንጂ ይሄ እንዲሁ ሊሆን አይችልም አንድ ካጠገብሽ የቆመ አለ ይሄ impossible ነው የት ሄደ አለኛለች ደጋግሞ የት ሄደ ይለኛል አለች I don't know እና ወደ 3-4 ጊዜ ነው የት ሄደ የሚለው ቼክ ሲያርጓት ደሟ ንጹህ ነው ከዛ በኋላ ይሄው አሁን ህይወቷን ቀጥላ ነው እንግዲህ አሁን በቅርብ ጊዜ ነው የለጠፈችው ጃንዋሪ ነበር አብቅቷል የተባለው አውል እግዚአብሔር ላይ ተደገፉ አንዳንድ ሰው ይው ዶክተር ላይ ያለው መተማመን ወይ ተልክ ያለፈ ነው ይሄ መሆን የለበትም አሜን በሉ እስቲ እንዴ በእግዚአብሔር ታመን ነው እንጂ የተባልከው በዶክተር ታመን አይደለም የተባልከው እንዴ አያቶቻችን ቅድመ አያቶቻችን ምን ዶክተር ነበር አንድ ታች ስትነግረኝ ነበር አንድ ጊዜ አንድ ወንድም ገጠር አካባቢ ነው ሲወድቅ ልጁ ተቀደደ ተሰነጠቀ እንግዲህ ክሊኒክ የለ ፋርማሲ የለ ምን ቢያረጉ ጥሩ ነው መርፌና ከረምጡልኝ ብለው ሰፍተውት አያትየው ልጁ ዳነ በግምልልህ ነው እንዴት እንደተኖረ እንዳደገኛ እንኳን እንዴት እንዳደገን ምን እናቃል በመድኃኒዓለም ቸርነት አይደል እንዴ ዶክተር ተከታትሎ ነው እንዴ እስቲ እንትንሽ ተብለን ነው እኔ የተወለድኩበት ከተማ እንኳን ዶክተር ሊከታተለኝ እኔ ትልቅ እስኮ ዶክተርም አልነበረም እኛ ዶክተር ምንላቸው ነርሶቹን ድሬሰሮቹ ምናምን በቃ ጓን ስለሚያረጉ ማለት ነው ምን ልልህ ነው በእግዚአብሔር ላይ ነው መደገፍ ኑሮዬ በጌታ ነው ብለህ ነው ማለት ያለብህ እንጂ ያንን ለጠላት ስፍራ መስጠት አያስፈልግም ትዕግስት ቅድም እንዳልኳችሁ ፍርሃት ፓራላይዝ ያደርጋል ይው ሌሎች መጽሐፍ ቅዱስ ክፍል ላይ እንደዚሁ በጫና ምክንያት ውሳኔ የወሰኑ ሰዎች በጣም ሌላው የሚያሳዝነኝ ማመሰላችሁ በመጽሐፍ ቅዱስ ታሪክ ውስጥ ጲላጦስ ይው ከቤቱ ሲወጣ ያላሰበውን ምንም ያላሰበውን ማርቆስ 15:15 ላይ እንዲህ የሚል ቃል አለ እስቲ ላንበው ክፍሉን ማርቆስ 15:15 ጲላጦስም የሕዝቡን ፈቃድ ሊያደርጉ ወዶ በርባንን ፈታላቸው ኢየሱስን ገርፎ እንዲሰቀል አሳልፎ ሰጠ በተለይ ግልጽ የሆነ ተግዳሮት የገጠመው ጲላጦስ ኢየሱስን ይዞት መጣ ይው ፍትሐብሔር አለ ወንጀለኛ መቅጫ አለ ፍርድ ቤት ስትሄዱ በሁለቱ ነው የምትዳኙት ወንጀል ከሆነ የሰራችሁት በወንጀለኛ መቅጫ ፍትሐብሔር ደግሞ የሚባለው ምንድነው ለምሳሌ የሆነ ሰው ብር ወስዶብኛል መልሳለ መሬቴን ገፋኝ ባለፈ ሰደበች ምናምን ካልክ በፍትሐብሔር ነው የሚታየው ሁለቱ መጽሐፍ የተለያየ ነው እና እዛ ላይ አለ በቃ ይሄን ያረገ በዚህ ቀጣ ይሄን ያረገ በዚህ ቀጣ ምን የተቀመጠ ነገር አለ ኦፍ ኮርስ ዳኞቹ ሊጨምሩትም ሊቀንሱትም ይችላሉ እንደ ሁኔታው ታይቶ አሁን ይሄ ሰውዬ በወንጀለኛ ኢየሱስ ወንጀለኛ ነው ብለዋል በወንጀለኛ መቅጫ አይቶት ካልሆነ መፍታት ነው ያለበት አይደለም እዛ ጋር የተቀመጠው ህግ ሊያስፈጽም ነው ብዙ ጊዜ ነግሬያቸዋለሁ የፍርድ ቤት ስዕል ተብላ የምትታወቀው እንደሆነች ታውቃላችሁ አይደል አንዲት ሚዛን የያዘች ሴት አይኗ የታሰረ ነው ፍርድ ቤት በር ላይ ሄዳችሁ ብታዩ እንደዛ ነው አይኗ የታሰረች ሚዛን እንዲና እንዲ ያለው ሚዛን ይሄ ጨው በርበሬ ሀገር ቤት የገዛንበት የለም እሱን አይነ ሚዛን የያዘች ሚዛኑ የተጠበቀ ለምንድን ነው አይኗን የታሰረችው ማንንም ሆነ አላይህም በፍትህ ነው መመዝንህ አጎቴ ሁን አባቴ ሁን እናቴ ከመጣ መመዝንህ በሚዛኑ ነው አሁን ጲላጦስ ኢየሱስ ጋር መጣ ያው ያን ጊዜ እንደምታውቁት ነገስታት ናቸው የሚዳኙት አመጡት
አየው አገላበጠ ይሄ ሰው ምንም ያደረገውን ነገር አላየውም ማለት እንኳን ለሞት ለስራት የሚያበቃም ነገር አላየውም ማለት ታዲያ መልቀቅ ነው ያለበት አሁን የባሰሱ ምን አለ እሱ ጥሩ ዘዴ መፍጠሩ ነው ቆይ በርባን ላምጣዋለ ስንቱን የገደለ አገር ያሸበረው ስንቱን ቤት የዘረፈ ስንቱን የደፈረ በቃ ይሄ እንደምኛ ወንጀለኛ አምጥቼ ከኢየሱስ ጋር ካስተያየው እሱ እንኳን አይፈታ ይሉኛል አለ የራሱ ሂሳብ ነው ከዛ በርባን ያው በአመት አንድ ጊዜ በፋሲካ አንድ ሰው ስለሚለቅላቸው ነው አቆመና ማን ልፍታላችሁ ኢየሱስን የምትሉትን የናዝሬት ኢየሱስን ነው ወይስ በርባንን ሲላቸው በርባን ይፈታ ኢየሱስ ይሰቀል ኢየሱስን ስቀላው ብዙ ህዝብ ስቀላው መጽሐፉ እንዲህ ይላል አመጽ እንዳይነሳ ፈራ ይላል ከዛ በኋላ ለፈቃዳቸው አየህ አሳልፎ ሰጠው ይላል ኦፍ ኮርስ ለኛ በመንፈሳዊ ዓለም የተሰራ ስራ እንዳለ ሆኖ ጲላጦስ ያረጋው ግን ልክ አልነበር በጫና ምክንያት ነው የወሰነው fly against the wind ሚሉት አባባላል አንዳንድ ቻሌንጅ ሲበዛ በዛው መስመር ሄድበት ወይም አቅጣጫ ተቀይር ለማለት ነው ወደ ከፍታ ይወስዳል ንስር እንደሱ አይነት ካራክተር አለ ይወጣል ወደ ላይ የመጣውን ዊንድ ተጠቅሞ እግዚአብሔርን መጠበቅ እንድንችል ጌታ ይርዳል ሌላው በመጽሐፍ ቅዱስ ውስጥ የሐዋርያት ቁንጮ የተባለው ኬፋ ወይም ጴጥሮስ እሱም በዚህ ነገር ተይዞ ታያላችሁ በመጽሐፍ ቅዱስ ውስጥ ጴጥሮስም እንዲሁ ገላትያ 2:10 ጀምሮ ስታነቡ የጴጥሮስን ደግሞ ታያላችሁ ከ11 ጀምሮ እንዲህ ይላል ገላትያ 2:11 ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት ይፈረድበት ዘንድ ይገባ ነበርና አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከነርሱ ተለየ የቀሩትም አይሁድ ደግሞ በርነባስ እንኳን በግብዝነታቸው እስከተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየሁ ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለህ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት ይላል ትንሽ ግልጽ ለማድረግ ነገሩን ላብራራ እንደምታውቁት አይሁድ ከአሕዛብ ጋር ግንኙነት የላቸውም አይፈልጓቸውም በስራ ሊገናኙ ይችላሉ በተረፈ ግን አብሮ በመብላት ማህበራዊ ኑሮ ማድረግ አይፈልጉም አሁን ክርስትና ደግሞ ከዚህ የተለየ ነው ሰዎች ክርስቲያን ሲሆኑ ከአይሁድ ሆነ ከአሕዛብ ሆነ ወንድምህ ነው ታስኦ በቃ ወንድምህ ነው ታቀርበዋል ጴጥሮስ እንደምታውቁት አይሁዳዊ ነው ወደ ጌታ የመጡ አሕዛብ የግሪክ ሰዎች ብሎ ይላቸዋል በሌላው ክፍል ከነሱ ጋር አብሮ መብላት ጀመረ ምክንያቱም ወንድሞቹ ናቸው አይደል በጌታ ብሎ አብሮ ምግብ እየበላ ያለ አይሁድ የሆኑ ክርስቲያኖች መጡ ሲመጡ ቀስ ብሎ ብሉ እንግዲህ በቃ እናንተ ብሎ ዞር አለ ጳውሎስ ያለን እንዴ አለ ዞር አለና ሄዱ አይሁዶች እንዴት ናችሁ እንኳን ደህና መጣችሁ ምሳል ብላ ብሎ ከነሱ ጋር መብላት ጀመረ በርነባስ እንኳን በግብዝነታቸው እስኪሳብ እንግዲህ በርነባስ ታውቃላችሁ ጳውሎስን ከጀርባ ሆኖ ሲረዳው የነበረ ትልቅ የእግዚአብሔር ሰው እሱም ደንግጦ አብሮ ሳይሄድ አልቀረም ወደዛ ከዛ ጀግናው መጣ ጳውሎስ እንዲህ አይነት ቀልድ ያቀላል አንተ አለው ኬፋ አንተ አይሁዳዊ ነህ አለው ነገር ግን አሕዛቦች በአይሁድ ኑሮ እንዴት እንዲኖሩ ግድ ትላቸዋለህ የገባህበት መንግስት የእግዚአብሔር መንግስት ሁሉን እኩል የሚያቀፍ ነው ዳግም የተወለዱ እስከሆኑ ድረስ አብረህ ማድረግ ነበረብህ ብዬ በሁሉ ፊት ገሰጽኩት ይፈረድበት ዘንድ ይገባ ነበር ይላል አየህ አሁን ጴጥሮስ እዛ ጋር በዛ ኑሮ ቢቀጥል ኖሮ አሁን ያለችው ቤተክርስቲያን ሌላ መልክ ሊኖራት እንደሚችል አታስብ አንዳንዴ
ጴጥሮስ እኮ ከዛ በፊት ያመነበትን ነው እያደረገ ያለው። ግን ከዛ በኋላ ሰዎችን ፈርቶ መጽሐፍ ቅዱስ ስለ ሰው መፍራት ምንድነው የሚለው? ምሳሌ 29:25 ላይ ሰው መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል የሚለው። ምሳሌ 29:25 ሰው መፍራት ወጥመድ ነው። አቤት ይሄ ሁላችንም እንወድቅበት ወጥመድ አይደለም? እከሌ ተከሌ የሌለው መፍራት ሲባል እኔ እኮ ይገርመኛል። የኛ ተፈጥሮ የሰው ተፈጥሮ ይገርመኛል። መፍራት ሲባል እኮ አንዳንዴ ክፉ ነገር ያመጡብኛል ብሎ መፍራት አባት ነው አለ አይደል? እንደው ስለ ህይወትን ፈርተ ነው ይባላል። ምንም እኮ የማያረጉን ሰዎች ከደቂቃ በኋላ የማናገኛቸው ሰዎች ሁሉ እንፈራለን። ይሄን ራስን ፈተና አታውቅም? እኔ ብዙ ጊዜ ራሴን በዚህ ስወድቅ አይቼዋለሁ። ሳላቀው ስታሰር ሲያዝ ስፈራ አያለው። መሆን የለበትም። ማረግ ያለብኝ በትክክለኛው መናገር ያለብኝ መናገር አለብኝ። እና አሁን ጴጥሮስ ላይ እዚህ የምናየው ይሄን ነው። ከዛ በኋላ ምናልባት እንዳያገሉት እንዳያርቁት ነውና ወገኖቼ ሰው መፍራት በጣም አደገኛ ነገር እንደሆነ መጽሐፍ ቅዱስ ይናገራል። ገላትያ ምዕራፍ 1 ቁጥር 10 ላይ ጳውሎስ ሲናገር አሁን ሰውን ወይስ ጌታን ደስ አሰኛለሁ ይላል። ሰውን ደስ ባሰኝ ወይም ሰውን እሺ ባሰኝ የጌታ ባሪያ ባልሆንኩ ይላል። ሰው ለማስደሰት ከሆነ የወጣሁት እኔማ የጌታ ባሪያ አይደለሁም፣ እኔ ግን የመጣሁት ጌታን ለማስደሰት ነው ይላል። ጌታን ለማስደሰት ስትነሳ ዋጋ ልትከፍል እንደሆነ ማወቅ አለብህ። ባልተጠበቀ ሁኔታ ስለ ጌታ ኢየሱስ አንብቡ። ጌታ ኢየሱስ በምድር ላይ ሰው ለማስደሰት ቢሰራ ኖሮ ይላሉ አይሰቀልም ነበር ነው የሚባለው። ታውቃላችሁ? ምክንያቱም በቃ እዛም ጋር ሲሄድ ለነሱ የሚመች እዛም ጋር ለነሱ የሚመች ቢያረግ ለምን ይሰቅሉታል? ግን አንዴ ጅራፍ ሰርቶ ከመቅደስ እየገረፈ ያስወጣ። እዛ ዮሐንስ 6 ላይ ደግሞ ስጋዬን የበላ ደሜን ያልጠጣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ምናምን ብሎ ተናግሮ 5000 ሰው ጥርግ ብሎ ሲሄድ አሁን ያስደነግጣል። ዞር ብሎ ደንግጠው ሐዋርያቱ ሲያዩት እናንተስ አላቸው ልትሄዱ ትወዳላችሁ? እውነትን ነው የሚነግርህ። ያንና ምንህ መከተል ያንተ ድርሻ ነው፣ የኔ ድርሻ ነው፣ ያንቺ ድርሻ ነው። እና በተጽዕኖ ስር ኢየሱስ ሰዎች በዙሪያው በሚሉት ነገር አይሄድም ነበር። በጫና ምክንያት የተደረገ ውሳኔ አደጋ አለው። ኢያሱ ምዕራፍ 24 ቁጥር 15 ብዙዎቻችን ቤታችን ድሮ ጀምሮ የለጠፍነው ጥቅስ ነው። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ይሄ ቀላል ንግግር እንዳይመስል። በሺህ የሚቆጠር ህዝብ ሰብስቦ ነው ይሄን የሚለው። እናንተ ምንም ልታመልኩ ትችላላችሁ። አባቶቻችሁ ያመለኩትን የኬጢያውያን የፌሪዛውያንን አምላክ ልትከተሉ መብታችሁ ነው። የኔን አቋም ግን ልንገራችሁ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ሃሌሉያ! ኢየሱስ የተባረከ ይሁን። አቋም ይዤ ነው የምነግራችሁ አላችሁ። እናንተ ምንም ልትለዋወጡ ትችላላችሁ። ፊታችሁ ሊጠቁርብኝ ይችላል፣ ከኔ ገለል ልታረጉኝ ምንም ነገር ሊሆን ይችላል። እኔና ቤቴ ግን እግዚአብሔርን እናመልካለን። ተቀበላችሁ ሰየው፣ ባትቀበሉ ችግር የለም። እኔና ቤቴ እግዚአብሔርን እናመልካለን። ሃሌሉያ! አማኝ ያቋም ሰው መሆን አለበት። አማኝ ከእግዚአብሔር ጎን የቆመ አንድ ሰው አይደል? ከማጆሪቲ ከእግዚአብሔር ጋር የቆመ አንድ ሰው ከማጆሪቲ ይበልጣል የሚባለው። አንድ ብቻህን ብትሆንም ከጌታ ጋር መቆም፣ ስለ እውነት መቆም፣ ስላመኑበት ነገር መቆም። ሃሌሉያ! ሰምርኔስ ለምትባለው ቤተክርስቲያን ራእይ 2:10 ላይ ይሄም ክፍል በጣም ከሚያስደንቁኝ የመጽሐፍ ቅዱስ ክፍሎች ናቸው። ላንብበው። ራእይ ምዕራፍ 2
ከቁጥር 8 ጀምሮ ላንበው። በሰምርኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተን አንዳንዶቹን በወህኒ ሊያገባችሁ አለው። 10 ቀን መከራን ትቀበላላችሁ። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በሁለተኛው ሞት አይጎዳም ይላል። እቺ ቤተ ክርስቲያን ሰምርኔስ የምትባለው አንዳንድ ጽሁፎች ላይ ሳነብ በዘመኑ የሮም ነገስታት ጌታ ናቸው የሚለው መፈክር በተለይ እዚች ከተማ ላይ ነበር የሚደረገው። ቄሳር ጌታ ነው በሉ ነው የሚባለው፣ እንደ ንጉስ እንደ አምላክ ነው የሚታዩት። እና ከዚህ የተነሳ እዚህ ያሉ አማኞች በጣም ትልቅ መከራ ውስጥ ነበሩ። እና ጌታ መልእክት ሲልክ አያችሁ፣ ጸሎት አላቸው በእግዚአብሔር ፊት እየጮሁ ነው። አሁን መልእክት ሲልክ ምንድነው የሚለው ብለው ሲጠብቁ ድህነትህንና መከራህን አውቃለሁ አላቸው። እሺ ሲባል አሁን በቃ ከመከራ አውጣለሁ አይደል ኤክስፔክት የሚደረገው፣ ከድህነት ነቅዬ አውጣለሁ ብለው ሲጠብቁ እንዳውም ከፊት ለፊት ሌላ መከራ አለ፣ ልትቀበለው ያለ መከራ ከፊት አለ። እና 10 ቀን ከናንተ ወህኒ የሚጨምራቸው አሉ አገልጋዮች፣ ወደ ቤት ትገባላችሁ። ግን እኔ አንድ ነገር ልምከርህ አለ፣ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። በሚመጣው መከራ ምክንያት አቅጣጫ እንዳትቀይሩ ብሎ ሲላቸው ይታያል። ይኸውላችሁ ብዙ ጊዜ እኔ የፍርድ ቤት ነገሮች ምናምን ማየት ደስ ይለኛል። እና ሰዎች በዚህ በውጭ ዓለም በተለይ በቪዲዮ ስለሚቀረጽ እና በየሰውን ህይወት ብዙ ነገር ታዩበታላችሁ። እና ፍርድ ቤት የሚመጡበት ምክንያት አንዳንዱ አባቱ ልጁን ከሶ ሚስት ባሏን ከሳ፣ ብቻ ብዙ አይነት ታያላችሁ። እና የሚገርም ነገር ትሰማላችሁ። ከሁሉ የሚገርመኝ ይሄ በመንገድ ላይ ሮድ ሬጅ የሚባል ታውቃላችሁ አይደል? በመንገድ ላይ ጠብ ያው ለደቂቃ በሆነ ነገር በቃ ሊያልፍ ሲል እንደዚህ ገባህብኝ ገባውበት ተብሎ ህይወት እንደሚያልፍ ታውቃላችሁ። ህይወት ባያልፍም ወይ አንደኛውን ደብድቦት እስር ቤት ይገባሉ ሰዎች። ያው ጥቂት ደቂቃ ቢታገስ፣ 1 ደቂቃ ቢታገስ ከዛ በፊትም ማያቀውም ነበር፣ ከዛ በኋላ ማያገኘው ማን ሰው። ያጭር ትግስት ማጣት ወህኒ ቤት ዘመኑ እንዲጨርስ ያደርገዋል። ጠላት ባቀናበረው ወጥመድ ውስጥ ገብቶ ማለት ነው። ስለዚህ በዘመናችሁ ነገርን ማለፍ መተው፣ ለእግዚአብሔር መተው። እግዚአብሔር እኮ ይፈርዳል። አሜን በሉ እስቲ። እግዚአብሔር እኮ ዳኛ ነው። ስለዚህ ለሱ መተው እንድንችል እግዚአብሔር ይርዳል። በጫና ምክንያት አትወስኑ። እስቲ ከጎናችሁ ያለውን ይሄንን በሉልኝ። በጫና ምክንያት እንዳትወስን እግዚአብሔርን ጠብቅ በለው። እስቲ እንጸልያለን። ሃሌሉያ